ዛሬ ብሩኬ ያልጠበቅነው ትልቅ ነገር ነው ያደረገው። በዚህ አጋጣሚ በጣም ልናመሰግንህ ይገባል። እግዚአብሔር ያክብርህ። በቃ ሌላ ምንም ነገር አልልም። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ለድምፄ ይቅርታ እንግዲህ ጉንፋን ነገር ይዞኝ ነው። እንግዲህ ዛሬ ብሩኬ ያደረገው ነገር በጣም ደስ የሚል በቃ በጣም ደስ የሚል እግዚአብሔርም የሚወደው ለሰዎችም ደስ የሚል ነገር ነው ያደረገው። ምክንያቱም ማለት እንደውም ሀይሚን ጠብቀን ነበረ። ብሩኬን ደውላ አግኝታ ይቅርታ ትጠይቀዋለች ማለት ወንድሜ ዋሽቶ እንድመታህ ወይ ደግሞ ብዙ ነገሮችን እላፊ ቃላቶችን እንድናገር ስላደረገኝ በዛ ምክንያት በጣም ይቅርታ ብላ ነገሮችን ለመፍታት ይሞክራሉ ብለን አስበን ነበረ። ግን ደግሞ ያ ነገር ከሀይሚ ሳይሆን የመጣው ከብሩኬ ነው። እንደውም ማለት እሷም እንደዚ አይነት ነገር ውስጥ የገባችው እልህ ውስጥ ገብታ ብዙ ነገሮችን የተናገረችው ወይ ደግሞ እኔን የመታችኝ ስሜታዊ ሆና ነው። ወንድሟ በዋሻት ነገር ወንድሟ ባላት ነገር እሷም ስለተዋሸች ነው። እና ተረድቻታለሁ። እኔም የተናገርኩት ነገር ያደረግኩት ነገር ልክ ላይሆን ይችላል። ግን ደግሞ ልክ ባልሆነ መንገድ ኤፍሬምም ስለመጣ ነው እንጂ እኔም በዛ መንገድ የሄድኩትኝ ፈልጌው ወድጀው አይደለም እንደዛ ነገር ውስጥ ለመግባት እናም ያለፉትን ነገሮች ሁሉ ትተን አብረን ከሀይሚ ጋር እንድንቀጥልና የሚመጣውን ችግር ደግሞ አብረን እንድንጋፈጥ እፈልጋለሁ። በቃ ነገሮችን ሁሉ ትቻለሁ ብሏል። ማታም ደግሞ እንዳያችሁት ላይ ብላይ በጣም ደስ የሚል ቤተሰብ አለ። እውነት ነው። የጨረቃ ፋሚሊ ግማሹ የሁለቱን መለያየት አይፈልግም። የሁለቱን አንድነት፣ የሁለቱን መታረቅ፣ የሁለቱን ሰላም መሆንና ትልቅ ደረጃ ላይ ነው የምንጠብቃቸው። እነሱ አግብተው ወልደው ልጆቻቸውን እስከ ማየት ድረስ ህልም ያለን ልጆች ነን። ከመጀመሪያው አብረን የመጣ ናቸው። በጣም የምንወዳቸው ቤተሰብ አለን ማለት የተወሰኑ የተከፋፈሉ ሰዎች ሊኖሩ ይችላሉ። ምናልባትም ከመጀመሪያው ያልነበሩ ይመስሉኛል። እኔ ግን አሁን ሳስበው ከመጀመሪያው ሀ ብለው ከነሱ ጋር ያልመጡ ልጆች ሊሆኑ ይችላሉ። መሀል ላይ አሁን አለ አይደለ ይሄ ሰብስክራይብ እየጨመረ ሲሄድ ቤተሰብ እየተጨመረ ነው የሚሄደው። አዳዲስ ቤተሰብ እየመጣ ነው የሚሄደው። ልክ እንደዛ አዳዲስ ቤተሰብ የመጡት ይመስሉኛል ሁለቱን ላይተው እየወደዱ ያሉት እንጂ በእርግጠኝነት ስነግራችሁ ከመጀመሪያው አንድ ብለው ሰብስክራይብ ከመጣ ነው ጀምረው ያሉ ልጆች አይደሉም የተከፋፈሉት። እና በእርግጠኝነት እነሱም ከመጀመሪያው ቢኖሩ ብዬ አሰብኩኝ። ምክንያቱም እንዴት እንደመጡ እንዴት አብረው እንደቀጠሉ እንዴት እዚህ እንደደረሱ የሚያውቁ ልጆች በእርግጠኝነት ነው የምላችሁ ሁለቱን ለያይተው አያዋቸውም። በቃ ጭራሽ ማለት ነው። እና ሀይሜም ልታጠፋ ትችላለች፣ ብሩክም ሊያጠፋ ይችላል። ብሩኬ ዛሬ አንተ ልክ አይደለህም፣ በቃ እንደዚህ መሆን የለበትም ነው የሚሉት። ሀይሜም ስታጠፋ ሀይሜ ዛሬ እዚህ ጋር ልክ አይደለሽም፣ ተሳስተሻል፣ ይሄን ነገር አስተካካይ ነው የሚሉት። ሁለቱን የሚወዱት አብረን የመጣ ነው ማለት ነው። ከመጀመሪያው ከአንድ ሰብስክራይብ ጀምረን አብረን የመጣን ልጆች በጭራሽ ብሩኬና ሀይሜ ልክ የሆነ እንደ አንድ አይናችሁ ብሌን ነው የምናያቸው ማለት ነው። ገብቷቸዋል። ስለዚህ የሆነ በቃ ምንም ልዩነት የለም እና ጥፋት እኮ ያጠፋሉ። ሁለቱም ሲያጠፉ ሁለቱም ባጠፉት መጠን ወይ ደግሞ በተለቀቀው በእያንዳንዱ ቪዲዮ ላይ ማን ስተት ከሰራ ይሄ ስተት ነው፣ ልክ የሰራ ደግሞ ይሄ ልክ ነው። ጥሩ ደስተኛ ሆነው ሲመጡ ደግሞ ሁሌም ደስተኛ ሆናችሁን ሁልን ዛሬ በጣም ደስ ብሎናል። የእናንተን ደስታ የእናንተን ሳቅ ማየት በጣም ነው የሚያስደስተን። ብዙ አይነት ነገር ነው የሚጻፍላቸው እና እንግዲህ ትናንትና ማታ ኤችፒ እያለን አጨናንቀነው ነበር። በተለይም ወደ መጨረሻ አካባቢ ከሚያስጨናንቀው ጌም በኋላ ማለት ነው። እናም እሱ ነገር ራሱ እሱን ያው ተሰምቶታል። ባለፈውም ሀይሚ ጋር እንዳደረግ ነው እንግዲህ በጅምላ ሂደን እሱ ጋር ትናንትናም እንደዛ ነበር እና በቃ ማለት አዎ አንዳንዴ እኮ ተበድላችሁ ይቅር ማለት ራሱ ትልቅ ነገር ነው። የምር ሁለታቸውም ጋር ቅራኔ ሊኖር ይችላል። አሁን ብዙ ጊዜ ተናግረናል። ሀይሚና ብሩኬ ፐርሰናሊ በራሳቸው ጊዜ ምንም ነገር ተጣልተው አያውቁም። ሰው በመካከላቸው እየገባ ነው እንጂ የሚያጣላቸው ሀይሚና ብሩኬ በራሳቸው ጊዜ የሆነ ነገር በራሳቸው በቃ ሁለቱ የሆነ ነገር አጣልቷቸው አያውቅም። እኛ እስከምናውቀው ድረስ ሁለቱ የሚጣሉት ወይ የሆነ በእሷ በኩል የሆነ ሰው ይመጣና ያጣላቸዋል፣ ወይ በሱ በኩል የሆነ ሰው ይመጣና ያጣላቸዋል። በቃ ይሄ ነው ጠላት ነው የነሱ የጸብ መነሻ ማለት ነው። እና ብቻ ለማንኛውም ዛሬ ብሩኬ ትልቅ ነገር ነው ያደረግከው። እውነት ለመናገር በጣም ትልቅ ነገር በቃ ነገሮችን ይቅር ለእግዚአብሔር በቃ ወደ ኋላ መመለስ አልፈልግም ወደፊት እንጂ ተረድቻታለሁ። ወድ አይደለም እንደዚህ ያለችው። እሷም ተዋሽታ ነው። ከፍቷት ሊሆን ይችላል። ስሜታዊ ሆና ሊሆን ይችላል። ያለው ነገር ደብሯት ሊሆን ይችላል። ስለዚህ እኔ ተረድቻታለሁ ብለህ
ነገሮችን አንተ ይቅርታ ለመጠየቅ ስለፈቀድክና ስላሰብክ ስለወሰንክ በጣም ደስ ብሎናል። በቃ ማለት ምንም ቅንጣት ታክል ክብርህ አይቀነስም ብሩኬ። ተበዳይም ሆነህ እንኳን ይቅር ብትል ቅንጣት ታክል እግዚአብሔር ክብርን እየጨመረል ነው የሚሄደው። ምናልባት የሆኑ ሰዎች እንዳልካቸው ይሄ ላይተው የሚወዷቸው ሰዎች እሱ ይቅርታ ጠየቀ ሊሉ ይችላሉ። ግን ምንም ክብርህን የሚቀንስብን ምንም ነገር የለም። እንደውም ክብርን ነው ከክብር ላይ ክብር ነው የምታገኘው። ምክንያቱም ይቅርታ ማለት በጣም ትልቅ ነገር ነው በፈጣሪ ዘንድ፣ በሰው ሳይሆን በፈጣሪ ዘንድ እና በቃ ደስ የሚል ነገር ነው ያደረግከው። ምንም በቃ ትመለሳለች፣ ጊዜ ትፈልጋለች፣ ሴት ልጅ ናት። እንዳልከው በኤፍሬም ምክንያትም እንግዲህ ብዙ ነገሮችን ተናግራለች። ያም ነገር ደብሯት ሊሆን ይችላል፣ ገብቷል። ስለዚህ አንተ ተረጋግተህ ታግሰህ መታገስ። አሁን እንደዚህ ሀይሚ አልፈልግም በቃ መለየት አለብን ከልቡ አይደለም። ከዚህም በፊት ነግርሃለች ብሩኬ፣ ስንጣላ እንታረቃለን ነው የማስበው፣ ሁልጊዜ እንታረቃለን የሚለውን ቃል ነው የማስበው ብላለች። እንዲሁም ደግሞ የልቤን አታውቅም ብዙ ጊዜ ትላለች፣ ያፌን እንጂ የልቤን አታውቁም ትላለች። እና አሁን አንተ ማድረግ ያለብህ ሀይሚ እንደዚህ ብላ ሄዳለች፣ ነገ ከሌላ ሰው ጋር ምናምን መምጣት ምናምን አይደለም፣ ወይ ደግሞ ወደ ከባድ ውሳኔ እንዳትገባ ብሩኬ፣ ተረጋጋ። ለራስህም ጊዜ ውሰድ፣ ለእሷም ጊዜ ስጣት። ሴት ልጅ ናት፣ ጊዜ ትፈልጋለች። ገብቶሃል? በቃ አሁን የሆነ በስልክም ይሁን በአካልም ይሁን ጊዜ ስጣት፣ ጋብ ስጣት፣ ታስብ። ገብቶሃል? አሁን ለምሳሌ ሰዎች እየደወሉ የሚያጨናንቋት ከሆነ የራሷን ሀሳብ የሆነ የምታመዛዝንበት ሰዓት አይኖራትም። ገባህ? የሆነ በቃ የዛም ሀሳብ ጭንቅላቷ ላይ እየመጣ እየተምታታ የሆነ የእሷን ስሜት የምታዳምጥበትም ሆነ የምትወስንበት ጊዜ አይኖራትም ማለት ነው። ስለዚህ አሁን ከተመልካችም ከብሩኬም ከጓደኞቻችሁም ጊዜ ስጧት። ተረጋግታ እኔ ምንድን ነው ያጠፋሁት? እሱ ይቅር ብሏል ይሄን ነገር፣ እኔ ይቅር የማልልበት ምክንያት ምንድን ነው? አብሬ ከሱ ጋር የማልቀጥልበት ምክንያትስ ምንድን ነው ብላ ከራሷ ጋር ተሟግታ አውጥታ አውርዳ በቃ ወስና ትመጣለች። በእርግጠኝነት ነው የምልህ ብሩኬ፣ አንተም ማስተካከል ያለብህን ነገር በስራም ይሁን በምንም ይሁን በቃ ከዚህ በኋላ ሴት እንዳታመጣ። እሷ ጓደኞችም ካለህ ቀድመህ አስታውቃት። ሀይሚዬ ከሊት ጓደኛዬ ናት ተዋወቂያት ብለህ ቀድመህ በኖርማሉ በደህናው ጊዜ ገብቷል። ስራ ስትጀምሩ ሳይሆን ጓደኛዬ ናት ወይም ደግሞ ጓደኞች አስታውቃኝ ነው የምትላት፣ ቀድመህ አስተዋውቃት። በቃ የሴት ጓደኞች ካሉ ቀድመህ አስተዋውቃት። ከዛ በተረፈ አንተም ጊዜ ውሰድ። አንተም ደህና አይደለህም፣ ጊዜ ያስፈልግሃል። እሷም እንደዛው። ሁለታችሁም ያላችሁበት ስሜት ጊዜ የሚያስፈልጋችሁ ነውና ጊዜ ወስዳችሁ ሰላም